አንድ ሰውን ለመጀመሪያ ጊዜ ስታዩት መልከ መልካም ወይም ቁንጅና ያለው ከሆነ ሳታውቁት ያን ሰው ደግ፣ ብልህ፣ ታማኝና ስኬታማ እንደሆነ አስባችሁ ታውቃላችሁ? አብዛኞቻችን ሰዎችን በውጫዊ ገጽታቸው አትመዝኑ የሚለውን አባባል እናውቃለን። ነገር ግን በተግባር ግን የስነ ልቦና ጥናቶች እንደሚያሳዩት አእምሯችን መልከ መልካም ሰዎችን በተለየና በአዎንታዊ መልኩ የመመልከት ዝንባሌ አለ። ይሄ የስነ ልቦና ክስተት ዘ ሃሎ ኢፌክት ይባላል። ይህ ወጥመድ መልከ መልካም ሰዎችን በስራ ቅጥር፣ በትምህርት ቤት፣ በፍርድ ቤትና በማህበራዊ ግንኙነት ውስጥ ያልተገባ ጥቅም እንዲያገኙና ይበልጥ ስኬታማ እንዲሆኑ ያደርጋቸው። ዛሬ በዚህ ቪዲዮ ቁንጅናን እንዴት በአስተሳሰባችን ላይ ተጽዕኖ እንደሚፈጥር፣ የሃሎ ኢፌክት እንዴት እንደሚሰራና ይህ ወጥመድ እንዴት ማስተዋል እንደምንችል በጥልቅ እንመለከታለን። ይህንን ቪዲዮ ከማየታችሁ በፊት ግን በአንተ እይታ አንድ ሰው ቆንጆ የሚያደርገው ውጫዊ ገጽታ ነው ወይስ ውስጣዊ ማንነቱ? አሁን አስተያየት መስጫ ኮሜንት ላይ ጻፍልኝ። ቪዲዮውን ላይክ በማድረግ ጀምሩት። ወደ ዋናው ይዘት እንለፍ። የመጀመሪያ እይታ ተጽዕኖ። የሰው ልጅ የአእምሮ እጅግ በጣም ሰነፍ ነው። ማንኛውንም መረጃ በፍጥነት መተርጎም ይፈልጋል። አንድን ሰው ለመጀመሪያ ጊዜ ባየን በጥቂት ሰከንድ ውስጥ ለዛ ሰው ሙሉ ማንነት ውሳኔ እንሰጣለን። በሃሎ ኢፌክት ምክንያት ውጫዊ ገጽታ ያማረ ወይም ሳቢ የሆነ ሰው ስናይ አእምሯችን ጥልቅ ትንተና ውስጥ ከመግባት ይልቅ ውጫዊው ከተዋበ ውስጡም አሪፍ ነው የሚል አጭር መንገድ ይከተላል። ይሄ የመጀመሪያ እይታ ደግሞ ወደፊት ስለዛ ሰው የምናስበው ነገር በሙሉ ይወሰናል ማለት ነው። ቁጥር 2 ያልተረጋገጠ አቅም መስጠት። አንድ ሰው መልከ መልካም ስለሆነ ብቻ አእምሯችን ስለዛ ሰው ምንም አይነት ተጨማሪ መረጃ ሳይኖረው ብልህ፣ ታማኝ፣ ደግና ጠንካራ ሰራተኛ አድርጎ ይወስናል። ይሄ አዎንታዊ ግምት ያ ሰው ምንም ሳይደክምና ማንነቱን ሳያሳይ በማህበረሰቡ ዘንድ ወዲያውኑ ተቀባይነት እንዲያገኝ ያደርገዋል። በሌላ በኩል ደግሞ ውጫዊ ገጽታቸው ያልሳበ ሰዎች እውነተኛ አቅማቸውና ደግነት ቢኖራቸው እንኳን አእምሯችን ወዲያው ለማየት ይቸገራል። ቁጥር 3 የደሞዝና የሥራ ዕድል ብልጫ። በርካታ የስነ ልቦናና የኢኮኖሚ ጥናቶች እንደሚናገሩት መልከ መልካም ሰዎች በሥራ ዓለም ውስጥ ያልተገቡ ጥቅሞችን ያገኛሉ። በሥራ ቅጥር ወቅት ተመሳሳይ ችሎታ ካላቸው ሰዎች ይልቅ መልከ መልካሞች የመቀጠር ዕድላቸው ሰፊ ነው። ከዚህም በተጨማሪ በተመሳሳይ የሥራ መደብ ላይ የሚሰሩ ሆነው ሳለ መልከ መልካም የሆኑ ሰራተኞች ከሌሎች የተሻለ የደሞዝ እድገትና የተሻለ ደረጃ ያገኛሉ። አሰሪዎች ሳያውቁ በውበት ተስበው ለነሱ የተሻለ ሙያ አቅም እንዳላቸው አድርገው ያስባሉ። ቁጥር 4 በውሳኔ ላይ የሚፈጥረው አድሎነት። የሃሎ ኢፌክት ተጽዕኖ በስራ ቦታ ብቻ የሚያበቃ አይደለም። በትምህርት ቤት፣ በፍርድ ቤት ጭምር ይሰራል። ጥናቶች እንደሚያሳዩት ቆንጆ ተማሪዎች በመምህራን ዘንድ በጣም ብልህ ተደርገው ስለሚወሰዱ የተሻለ ትኩረትና ውጤት ያገኛሉ። በፍርድ ቤትም ቢሆን መልከ መልካም የሆኑ ተከሳሾች ተመሳሳይ ጥፋት ካጠፉ ሌሎች ሰዎች ይልቅ ቀለል ያለ ቅጣት የመቀጣት ወይም በይቅርታ የመታለፍ ዕድላቸው ሰፊ እንደሆነ የስነ ልቦና ጥናቶች ያረጋግጣሉ። ቁጥር 5 በራስ መተማመን እንዲያድግ ማድረግ። ሕፃንነታችን ጀምሮ በውበታቸው ምክንያት ከአካባቢያችን አዎንታዊ ምላሽ፣ ፈገግታና አድናቆት የሚያገኙ ሰዎች በራሳቸው የመተማመን አቅማቸው በተፈጥሮ እያደገ ይመጣል። ይህም ከፍተኛ በራስ መተማመን ደግሞ በማህበራዊ ህይወታቸው ይበልጥ ደፋር፣ ተሳታፊና ተግባቢ እንዲሆኑ ያደርጋቸው። በውጤቱ የአእምሯቸው አስቀድሞ ስለሚያስባላቸው ስኬታማነትን እውን እንዲያደርጉ ተጨማሪ መንገድ ይፈጥርላቸዋል። ቁጥር 6 የሃሎ ኢፌክት ተቃራኒ። የሃሎ ኢፌክት ተቃራኒ የሆነ የስነ ልቦና ወጥመድ አለ። እሱም ሆርን ኢፌክት ይባላል። አንድ ሰው በውጫዊ ገጽታ ካልወደድነው ወይም የመጀመሪያ እይታችን አሉታዊ ከሆነ አእምሯችን ያንን ሰው በሙሉ አሉታዊ ባህሪ አድርጎ የመሳል እድል አለ። ለምሳሌ ያ ሰው ምንም ሳያደርገን ተንኮለኛ፣ ሰነፍ ወይም ደስ የማይል እንደሆነ አድርገን እንድናስብ ያደርገናል። ይህ ወጥመድ ሰዎችን ያለምንም አግባብ በውጫዊ ገጽታቸው ብቻ እንድንመድባቸው ያደርገናል። 7 ወጥመድን የማቋረጥና የማሰብ ጥበብ። የሃሎ ኢፌክት በአእምሯችን ውስጥ ሳናውቀው የሚሰራ ክስተት በመሆኑ ሙሉ በሙሉ ለማስወገድ አስቸጋሪ ሊሆን ይችላል። ነገር ግን ጥንቃቄ በማድረግ ተጽዕኖን መቀነስ እንችላለን። ሰዎች በምናዝንበትና በምንመዝንበት ጊዜ ረጋ ብለን በውጫዊ ገጽታ ሳይሆን በትክክለኛ ስራቸው፣ አቅማቸውና ባህሪያቸው ብቻ መመዘን መልመድ አለብን። ራስን ማወቅና ውሳኔዎችን በምክንያታዊነት መስጠት እድልን ውሳኔን ለመቀነስ ትልቅ መሰረት ነው።